ጌታ ክርስቶስ ኢየሱስ እንደሚሞት በደንብ ስሙኝ እሺ። አሁን ከዚህ በኋላ የምናገረው እንደሚሞት፣ እንደሚሰቀል፣ እንደሚቀበር ደግሞም እንደሚነሳ ለሐዋርያቱ ነግሯቸዋል አይደል? ነግሯቸዋል። ከዛ ግን ለማንም አትንገሩ ብሎ አስጠንቅቋቸዋል። ለማንም እንዳትናገሩ ብሎ ለነሱ ግን ነገራቸው። ለምሳሌ እሱን ሐሳብ የሚናገረውን ጥቅስ ላንብብላችሁ ሉቃስ 9 ላይ ማለት ነው። ሉቃስ 9:21 ላይ እርሱ ግን የሰው ልጅ ብዙ መከራ ሊቀበል በሽማግሌዎችም በካህናት አለቆች በጻፎችም ሊጣል ሊገደል በሶስተኛውም ቀን ሊነሳ ይገባዋል ብሎ ለማንም ይህን እንዳይናገሩ አስጠንቅቆ አዘዛቸው ይላል። ለማንም እንዳትናገሩ ብሎ አስጠነቀቃቸው። ግን እንደሚሞት፣ ተላልፎ እንደሚሰጥ፣ እንደሚቀበር ደግሞ በሶስተኛው ቀን ከሙታን ተለይቶ እንደሚነሳ ነግሯቸዋል። እነሱ ግን አላስተዋሉትም። በነገራችን ላይ አላስተዋሉትም። ጌታ እኮ ሲሞት በቃ ወደ የቀደመው ህይወታቸው ነበር የተበታተኑት። ይህን ሲናገር ጴጥሮስ አንድ የተናገረው ነገር አለ። እሱን ነው ላወራችሁ የፈለግኩት ዛሬ። ጴጥሮስ ምን አለ? ጌታ ሆይ ያለው ማቴዎስ 16:21 ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎችና ከካህናት አለቆች ከጻፎችም ብዙ መከራ ይቀበልና ይገደል ዘንድ በሶስተኛውም ቀን ይነሳ ዘንድ እንዲገባው ለደቀ መዛሙርቱ ይገልጥላቸው ጀመር። ነገራቸው ማለት ነው። ሉቃስ ላይ ያነበብኩላችሁ ጥቅስ ነው። ከዛ ጴጥሮስም ወደ እርሱ ወስዶ አይሁንብህ፣ ዋው ጌታው ይህ ከቶ አይደርስብህም ብሎ ሊገስጸው ጀመር። አይሆንብህም ጌታ ሆይ፣ መሞት፣ ተላልፎ መሰጠት፣ መገደል፣ መቀበር ምናምን አይሆንብህ አለው። በጣም ደስ የሚል ሐሳብ ነው አይደል? በጣም ደስ የሚል ሐሳብ ነው። ጴጥሮስ ወደ አይምሮ የመጣውን ሐሳብና መልእክት ቀጥታ ያስተናገደው እና ይሄን ንግግር ሁሉም ቢሰማ ጴጥሮስ በቃ ምን አይነት ሩህሩ ነው የሚለው አይደል? የተለየ ልብ ያለው ጌታው እንዲሞትበት አይፈልግም። ጌታው አብሮት እንዲሆን ይፈልጋል። አትሞትብኝ ነው እያለ ያለው እኮ እንድትሞትብን አንፈልግም። እና ይሄን አሁን እዚህ ቲክቶክ ላይ መጥቼ እኔ እንደዚህ የተሐሳብ ብናገር ማንም አይቃወመኝም። የሆነ ነገር ተፈጥሮ ረረረ እንደዚህ ብል ማለት ነው። ነገር ግን መልካም የሆኑ ሐሳቦችና ንግግሮች ሁሉ ምንጫቸው ሊመረመር ይገባል ማለት ነው። ምንጫቸው ሊመስላሉ። ንግግሮቹ ጤነኛ ሊመስሉ ይችላሉ። ሐሳቦቹ ጤነኛ ሊመስሉ ይችላሉ። ግን የማንን ሐሳብ ነው እያስተናገደ ያለው ሰውየው? የሚመጡት ሐሳቦች፣ ወደ አይምራችን የሚመጡት ሐሳቦች ሁሉ እኛ በስጋ ያሰብናቸው ብቻ አይደሉም፣ ወይ ከእግዚአብሔር የተቀበልናቸው ብቻ አይደሉም። የአጋንንትንም ሐሳብ ሳናቀው መልካም ስለሚመስል ሐሳቡ እናስተናግዳለን። ለምን እንደዛ አልከን ካላችሁኝ ኢየሱስ እንደዚህ ያለው ተመልከቱ። እርሱ ግን ዞር ብሎ ዋው ጴጥሮስ አንተ ጎበዝ፣ በዚህ ልክ ነው ለካ የምትወደኝ፣ በጣም ነው ማደንቅህ አለው። ኢየሱስ አለው አላለው? አይገርምም? አላለው። ጴጥሮስ እኮ የተናገረው መልካም ነገር ነው አይደል? ይመስላል መልካም ነገር። አትሙትብን ነው እያለ ያለው። ልትሞት አይገባም ነው እያለ ያለው። ኢየሱስ እንደዚህ አለው፣ ወደ ኋላዬ ሂድ አንተ ሰይጣን። ያስብላል እንደ ንግግር አይገርምም? ጴጥሮስ ባለማስተዋል ያስተናገደው የራሱ አድርጎ የገዛው የሰይጣንን ሐሳብ ነው። የሰይጣንን ሐሳብ ነው። ለምን? ሰይጣን በጴጥሮስ በኩል የመጣው ለምንድን ነው? በክርስቶስ ሞት በኩል ድል መነሳት ስላለ ነው። የክርስቶስ ሞት እሱን እንደሚያሰቃየው ያውቃል። እሱ ድል የሚነሳበት በዛ መንገድ እንደሆነ ያውቃል ሰይጣን። ሰው በጴጥሮስ በኩል መጣ። የተቀመመ ሐሳብ ይዞ ነው የመጣው ሰይጣን። ሰይጣን ሲመጣ በሰዎች በኩል፣ እግዚአብሔርም ሐሳብ ሲመጣ በሰዎች በኩል ነው የሚመጣው። ሰው እንዴት ነው ምን መረምረው? ሐሳቦች ወደ አእምሮአችን ሲመጡ የሚመጡት ሐሳብ ከየት ነው ምንጫቸው የሚለውን የመመርመር አቅሙ አለን ወይ? አሁን ጴጥሮስ እዛ ጋር አልነበረም። በዚህ ሰዓት ላይ ይሄን የመመርመርና የመለየት አቅሙ አልነበረውም። ለምሳሌ የብሉይ ኪዳን መጽሐፍትን በጣም የሚያጠናና ከብሉይ ኪዳን መጽሐፍት ጋር ፋሚሊያር ቢሆን ጴጥሮስ የክርስቶስ ሞት ለሱ
ድል የሚያደርግበት እንደሆነ ይረዳል። ኢየሱስ ልሞት ነው ተላልፌ ልሰጥ ነው ሲል ጴጥሮስ ምንድነው የሚያስበው? ነፃ ለውጣ ነው የሚለውን ሐሳብ ያስባል ማለት ነው አይደል? ድል ላደርግ ነው ብሎ ያስባል ማለት ነው አይደል? ኢየሱስ ሲሞት ጴጥሮስ እኮ ነው ነፃ የሚወጣው። ጴጥሮስን ተክቶ ነው ኢየሱስ እየሞተ ያለው። ኢየሱስ ሲሞት ደግሞ ጴጥሮስ ከስራቱ ይፈታል። በዚህ ነገር ጴጥሮስ ሊደሰት ይገባ ነበር። ከጌታ ሐሳብ ጋር ይተባበር ነበር እና የመጣውን ሐሳብ ቀጥታ ከመቀበልና ከማስተላለፍ በፊት ይመረምራል ማለት ነው። መንፈሳዊ ሰው ልክ እንደዚህ ነው። የሚመጡትን ሐሳቦች በሙሉ ከመግዛቱ የራሱ ከማድረጉ ከገዛችሁት ማለት ነው በጣም መጥፎ ነው የሚሆነው። የእናንተ ይሆናል ሐሳቡ ማለት ነው። እስካላስተናገዳችሁት ግን የእናንተ አይደለም አይደል? ባለቤት አለው አይደል? ፐርሰን አለ። ያን ሐሳብ እያመነጨ ያለ ፍላጻውን ወደ እናንተ እየወረወረ ያለ ፐርሰን አለ። የእናንተ የሚሆነው ስትገዙት ነው፣ ስትቀበሉት። ልክ ወደዚህ ጥቅስ እመለሳለሁ። እሺ ዮሐንስ ወንጌል 13 ላይ ምንድን ነው የሆነው? ዮሐንስ ወንጌል 13 ላይ ኢየሱስም ከፋሲካ በዓል በፊት ክርስቲያኖች እዚህ ነገር ላይ ኮንሽስ እንድትሆኑ ስለምፈልግ ነው። ኮንሽስ እንድትሆኑ የሆኑ ነገሮች ወደ አይምሯችን ቶሎ ቶሎ ሐሳቦች ሲመጡ ከመደንገጣችን ሪያክት ከማድረጋችን ሐሳቡን ከመግዛታችን በፊት ሶርሱን ማጥናት መለየት። እሱን ደግሞ ማወቅ የምንችለው እንዴት ነው? ከእግዚአብሔር ቃል ጋር ቅርብ ስንሆን ነው። ለእግዚአብሔር ቃል በጣም ቤተሰብ ስንሆን የሆነ ሐሳብ ከየት እንደሆነ መለየት አንቸገርም። እግዚአብሔርስ እየተናገረን ቢሆን እግዚአብሔር በሐሳብ በኩል ሐሳቡን ይነግረናል። እኛ መሆን እንደምንፈልገው ዛሬ ምን እንድናደርግ እንደምንፈልግ በሐሳብ በኩል እግዚአብሔር ሊመጣ ይችላል። ሰይጣንም ልክ እንደዛው። ሰይጣንም እንደዛው። እንዴት ነው የሚመጡት ሐሳቦችን ከመግዛታችን በፊት የራሳችን አሁን ለምሳሌ እግዚአብሔርን ስለመሳደብ ከሆነ በቃ ይሄ የአጋንንት ሐሳብ ነው። ኦርቶዶክሱ እንደዚህ ሊያማትብ ይችላል አይደል? ክርስቲያኑ ደግሞ ይገስጻል ሐሳቡን ማለት ማለት የሚመጣውን ሐሳብ ሊገስጽ ይችላል። ግን የሚመጣው ሐሳብ በማር የተለወሰ መርዝ ደግሞ ሊሆን ይችላል። ልክ እንደ ጴጥሮስ ማለት ነው። አሁን የጴጥሮስ ሐሳብ ጽድት ያለ ሐሳብ ነው። ላሳያችሁ የፈለኩት እንድታስተውሉ ነው። እሺ አሁን ዮሐንስ 13 ላይ ኢየሱስ ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው። እራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፈው እንዲሰጠው ሐሳብ ካገባ በኋላ ይላል። ይኸውላችሁ ዋው! ይሁዳ አሳልፎ ጌታን እንዲሰጠው ሐሳቡን ያመጣው ማን ነው? ዲያብሎስ። ከዛ ይሄን ሐሳብ ከመቃወም ይልቅ የራሱ አደረገው ማለት ነው ይሁዳ። ከዛ የዚህ ሐሳብ ተባባሪ ሆነ። ከዛ ተፍተፍ ሲል እናያለን አይደል? ከፈሪሳውያን ከጻፎች ጋር ሲደራደር ጌታን ለመሸጥ በምን መንገድ አሳልፎ እንደሚሰጥ ሲደራደር እንመለከታለን። ከዛ በፊት ግን ሐሳቡ የመጣው ከማን ነው? ከጨለማው ዓለም ነው። አሁን ይሄ ሐሳብ ጌታን ስለመሸጥ ስለሆነ ለመቃወም አትቸገሩም እናንተ አሁን አይደል? ሐሳቡ ግልጽ ስለሆነ ጌታ ላይ ክፋት ስለማድረግ ስለሆነ ለመቃወም እንችላለን። ይሄ ሐሳብ ልክ አይደለም እንላለን። ሰይጣን ግን በዚህ መንገድ ብቻ አይደለም የሚመጣው። ልክ ይሁዳ ጋር እንደመጣው ብቻ አይደለም የሚመጣው። ይሁዳ ኦልሬዲ የጥፋት ልጅ ስለሆነ ነው። እሺ አላመንም። ኦልሬዲ ልክ አጋንንት ሐሳቡን ሲያመጣው ወደ ይሁዳ ምንድነው ያደረገው? አክሰፕት አደረገ። ለምን? አማኝ አልነበረም። ዮሐንስ ወንጌል መጽሐፍ ምዕራፍ 6 ቁጥር 63 ላይ ሲናገር ከደቀ መዛሙርቶች መካከል ያላመኑ እንደነበሩ ይናገርና ከነሱ መካከል አንዱ ይሁዳ እንደነበር ይናገራል። ይሁዳ ምንድነው? አማኝ አልነበረም። ሰይጣን በምንም አይነት መንገድ ሐሳብ ይዞ ቢመጣ ወደ ይሁዳ አይቸገርም። ሰይጣን ለምን? አማኝ አልነበረም። ከልቡ ጌታን የተከተለ ሰው አልነበረም። ጴጥሮስ ጋር ግን በዚህ አይነት መንገድ አይደለም የሚመጣው። ሐሳቡን በማር ለውሶ ነው መርዙን ይዞ የሚመጣው ማለት ነው። አገኛችሁኝ? ተቋርጫለሁ እንዴ? ስታክ አድርጌያለሁ? አለውኝ። እሺ እሱ ጋር ሊሆን ይችላል። እሺ በደንብ እንድትይዙ የሚፈልገው ይሁዳ አማኝ አልነበረም ብያችኋለሁ። ዮሐንስ 6ን አንብቡት። እሺ ከፈለጋችሁ ላንብብላችሁ።
ዮሐንስ 6 ቁጥር ምናልባት 63 64 ነገር ግን ከእናንተ የማያምኑ አሉ አለ። ጌታ ነው የተናገረ። ይሄ ከእናንተ የማያምኑ አሉ። ኢየሱስ የማያምኑትን እነማን እንደሆኑ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያው ያውቅ ነበርና፣ አሳልፎ የሚሰጠው የማያምኑት ማን እንደሆነ ያውቃል። ወደ ይሁዳ ሰይጣን ሐሳብ ይዞ ሲመጣ ምንም ችግር የለው። አታላይ በሆነ መንገድ ይዞ መምጣት አይጠበቅበትም። በዓለም ወዳሉት ሰይጣን ሐሳብ ይዞ ሲመጣ እነሱ ሊጠቀም ሲፈልግ ምንም ማባባ አያስፈልግም። ለምን? የሱ ናቸው፣ የሱ መንግስት አባል ናቸው። ለምሳሌ ሙት የሆነ አንድ ሰው ቢኖር ሰይጣን ሰውን መግደል ቢፈልግ ግደለው የሚል ሐሳብ ነው ይዞ የሚመጣው። አግኝታችሁኛል? በቃ ግደለው ይለዋል፣ ይሄዶ ይገላል። ተላልፎ ተሰጥቷል። ኦልሬዲ የሰይጣንን ሐሳብ ለማስተናገድ ፈቃደኛ ነው ሰውየው። ለምን? የጨለማው መንግስት አባል ነው። አንዲትን ሴት ስለመድፈር ሐሳብ ሲያመጣ ሰይጣን ሰውየው ይቀበላል። አው ችግር የለውም። ሴትን መድፈር ልክ እንዳልሆነ ያውቃል። ለሐሳቡ ግን ባሪያ ይሆናል፣ ይገዛል። ለምን? ፍቃዱ ተላልፎ ተሰጥቷል። በቃ ለዛ ለኪንግ ደግሞ መሪ ተላልፎ ሰጥቷል። የጨለማው መንግስት አባል ነው። ችግር የለውም። ሰይጣን ምንም ቀባብቶ አይመጣም። ልክ ይሁዳ ጋር እንደመጣው ሽጦ ጌታን አለው፣ ተቀበለ፣ ሐሳቡን ሸጠው። አገኛችሁኝ? በጨለማ ያሉት ጋር ቀጥታ ነው ይዞ የሚመጣው ሐሳቡን። ሰይጣን ቀጥታ ይዞ ይመጣል፣ እነሱ ይፈጽማሉ። መድፈር ትክክል እንዳልሆነ ያውቃል፣ ግን ይቀበለዋል ሐሳቡ። ከዛ ይደፍራል። ለዛ ሐሳብ ባሪያ ይሆናል። ክርስቲያን ጋር ግን በዚህ መልኩ አይመጣም። አያችሁ፣ ኮንሽስ ሁኑ ምላችሁ። ለዛ ነው ያውቃል። የሰይጣንን ሐሳብ ሁሌ እንደምትቃወሙ፣ የሰይጣንን ሐሳብ እንደማታስተናግዱ ያውቃል። በምን መንገድ ነው የሚመጣው? ለምሳሌ ጴጥሮስ ጋር ቢሆን ይሄ ሐሳብ የመጣው ጴጥሮስ ይቀበላል። ጌታን ስለመሸጥ የመጣው ሐሳብ ሰይጣን ወደ ጴጥሮስ ቢያመጣው ኑሮ ጴጥሮስ ሐሳቡን ያስተናግደዋል? አያስተናግደውም። ጌታን አሳልፎ አይሰጥም። እንደውም እኮ አውጥቶ ጆሮ ሲቆርጥ እንመለከታለን። ጌታን ለመከላከል ነው አይደል? ካለው ቅናት የተነሳ አትሞትብኝም እኮ ያለው ካለው ቅናት የተነሳ ነው። አያችሁ፣ የእናንተ ማንነት ቼክ አድርጎ ነው ሰይጣን ሐሳቦችን ይዞ የሚመጣው። የእናንተ ማንነት ቼክ ያደርጋል። ከዛ እንዳታስተውሉ አድርጎ ሐሳብ ይዞ ይመጣል፣ እንድትገዙት ሐሳቡን ማለት ነው እንጂ ሽጦ የሚል ሐሳብ ወደ ጴጥሮስ ይዞ ይመጣ ሂድ አንተ ሰይጣን ነው የሚለው። ጴጥሮስ ራሱ አይቀበለውም ሐሳቡን። ጌታን ፕሮቴክት ማድረግ ይፈልጋል። አትሞትብኝ ሲልም እኮ ጌታን ፕሮቴክት ከማድረግ አንጻር ነው። አገኛችሁኝ? ሰይጣን ወደ ክርስቲያን ሐሳብ ይዞ ሲመጣ በዚህ መንገድ ነው። እናንተ በምትወዱት፣ በምትራሩለት፣ በምትሳሱበት መንገድ ሐሳብ ይዞ ይመጣል። ከዛ ሰውየውን ለመጥቀም የሆነ ነገር ታደርጋላችሁ። ራሳችሁን ለመጥቀም የሆነ ነገር ታደርጋላችሁ። የእግዚአብሔርን ጉባኤ ለመጥቀም የሆነ ነገር ታደርጋላችሁ። ነገር ግን እንደ ቃሉ ሐሳቡን ካልመረመራችሁት ለመጥቀም ብላችሁ ያደረጋችሁት ነገር ጥፋት ይዞ ይመጣል። በህይወታችሁ ላይ ጥፋት ይዞ ይመጣል። በጉባኤ ላይ ጥፋት ይዞ ይመጣል። በቤተሰባችሁ ላይ ጥፋት ይዞ ይመጣል። እናንተ ያደረጋችሁት ግን ለመጥቀም ነው። አግኝታችሁኛል? ሰይጣን ሐሳብ ይዞ ሲመጣ ወደ ክርስቲያን ልክ ወደ ጴጥሮስ እንደመጣው ነው። ጌታ ግን ምን አለ? ዋው አንተ ለካ በዚህ ልክ ነው የምትወደኝ አለው? አላለውም። ለምን? የጌታ ሞት ጴጥሮስ የሚከብርበት፣ ሰይጣን ድል የሚደረግበት ስለሆነ ሂድ አንተ ሰይጣን። የሚመጡት ሐሳቦች ከእግዚአብሔር ይሁኑ ሶርሳቸው ከሰይጣን ይሁን በምንድን ነው የምትለዩት? በምን አይነት መንገድ ነው እየለያችሁ ያላችሁት? እስከ ዛሬ የምትሰሙትን ድምፅ። ክርስቲያን በጣም ብዙ ጊዜ ድምፅ ይሰማል። በተለይ በጸሎት ሰዓት ስትሆኑ የተለያየ ድምፅ ትሰማላችሁ። ግልጽ የሆነውን ነገር መቃወም አትቸገሩም፣ ትቃወማላችሁ። የሰይጣንን ሐሳብ ትቃወማላችሁ። በዚህ መንገድ የሚመጣውን ሐሳብ የማን እንደሆነ እንዴት መለየት ትችላላችሁ? ኤክስፒሪየንሳችሁን ንገሩኝ፣ ከዛ እኔ እነግራችኋለሁ እንዴት መለየት እንደሚቻል። ኤክስፒሪየንሳችሁን ንገሩኝ። እንዴት ነው የእግዚአብሔርን ድምፅና የጨለማውን ዓለም ድምፅ ሰይጣን የሚጠቀመው? ክርስቲያን አሁን ለምሳሌ በዓለም ያሉት ውስጥ ገብቶ ነው የሚኖረው ሰይጣን። ልክ እንደ ፈረስ ነው የሚጋልባቸው። አይምሮ የሰይጣን ነው፣ ተላልፎ ተሰጥቷል።
ስጋቸው የሰይጣን ነው። ስጋቸው ውስጥ ያድራል፣ ስጋቸው ውስጥ ሆኖ ይንቀሳቀሳል። ከዛ ቁጡ ነው፣ ተደባዳቢ ነው፣ በየሰፈሩ ኃይለኛ ነው፣ አይሰማም፣ ሰው አያከብርም። አይታችኋል እንደዚህ ሰው። ከዛ ደፋሪ ነው፣ ከዛ ጭፈራ። ለምን? ሰይጣኑ ይኖርበታል። ማንም የሚከለክለው የለም። እንደፈለገ ሰውየውን ያደርገዋል፣ እንደፈለገ የእሱን ሐሳብ እንዲፈጽም ያደርገዋል። ክርስቲያን ጋር ሲመጣ ግን ይሄ መብት የለውም። ሰይጣን ይሄ መብት የለውም። በአንተ ውስጥ መጥቶ ማደር አይችልም። አንተ ውስጥ መጥቶ አይገባም። ልክ በዓለም እንዳሉት አንተ ውስጥ ገብቶ አይኖርም። ለምን? አንተ ውስጥ የሚኖር ጌታ ስላለ፣ ቅዱሱ መንፈስ ስላለ አብሮ አይኖርም። አየህ፣ መብት የለውም አብሮ ገብቶ ይመኖር። ገብቶማ ከኖረ የእሱ ሁነሃል ማለት ነው። አሁን እኛ የእግዚአብሔር ቤተ መቅደስ ነን። በእኛ ውስጥ የሚኖር የእግዚአብሔር መንፈስ ነው። ሰይጣን መጥቶ እኛ ውስጥ መግባት አይችልም። ታዲያ እንዴት ነው የሚጠቀመው ካላችሁኝ፣ ይሄን ነው የሚጠቀመው። አየህ፣ ይሄን ነው የሚጠቀመው። ሰይጣን አይምሯችንን ነው የሚጠቀመው፣ ሐሳቦችን በመላክ በተለይ አይምሯችን ካልታደሰ ማለት ነው። አሮጌውን ማንነት ከሆነ ይዘን የምንመላለሰው ለሰይጣን ምቹ ነው። ለምን? የሚመጡት ሐሳቦች ለምሳሌ ዛሬ ቲክቶክ ላይ ቤት ለመክፈት እና የሆነ ሐሳባችን ለመወያየት ሐሳቡ የሚያመጣውን ጉዳት ማወያየው ውይይት ወይም ሐሳብ በአካሉ ላይ ጉዳት ያመጣል አያመጣም የሚለውን አለይም። የሆነ ሐሳብ ሲመጣ የሰይጣን ሊሆን ይችላል ሐሳቡ። ከዛ ቤቴን ከፍታለሁ። ከዛ ከፍቼ ደደደደደ የሆኑ ሰዎች ደደደደደ ከዛ አንድ ወር ምናምን ወንጌል መሰራት ያለበት ደደደደደ እያልን እንቆያለን። በምን በኩል? በዛ የመጣው ሐሳብ ወንድም ያስተናግዱት ወይ እህት ያስተናግዳው ማለት ነው። ሰይጣን በዚህ መንገድ ነው ኢየሱስ እንዳይናገር ሐሳብ ያመጣና ይቆጣጠረዋል ሚዲያው። ይሄ ምሳሌ ነው። በህይወታችንም ጭምር እንደዛ ነው። ትኩረታችሁ ኢየሱስ ላይ እንዳይሆን የሆነ ሐሳብ ያመጣና በነገሮች እንድትወጠሩ ያደርጋል። ሰይጣን ምንድን ነው የሚጠቀመው? ያልታደሰን አይምሮ ነው። የሚመጡትን ሐሳቦች እንዳትመረምሩ የሚያደርጋችሁ አይምሯችሁ ካልታደሰ ነው። አይምሮ የሚታደሰው ደግሞ በእግዚአብሔር ቃል። ወደዚህኛው ሐሳብ ከመሄድ በፊት ይሄኛውን በደንብ ልጠቅልላችሁ፣ የሐሳቡን አይነት ማለት ነው። ወደ ማቴዎስ ወንጌል መጽሐፍ ምዕራፍ 16 ስንመለስ ጴጥሮስ ምን አለ? ወደ እርሱ ወስዶ አይሁንብህ፣ አትሙትብን ጌታ ሆይ፣ እንድትሞት አንፈልግም። አትሙት፣ እንወድሃለን፣ እወድሃለሁ። በጣም እኮ ደስ የሚለው ሐሳቡ ጌታን ያሳዝነኛል። ጴጥሮስ እወድሃለሁ ጌታ ሆይ አትሙትብኝ፣ ይሄ እንዲሆንብህ አልፈልግም አለ። በጣም እኮ ደስ የሚል ሐሳብ ነው። አይገርምም? ጴጥሮስ ለጌታ ካለው ፍቅር የተነሳ ነው ይሄን የተናገረው። ይሄን ግን ሐሳብ ወደ ጴጥሮስ ያመጣው ማን ነው? አጋንንት። ምን አድርጎ? ልክ እንደ ይሁዳ ሽጠው፣ ግደለው፣ አሳልፈ ስጠው በሚል መንገድ ነው? አይደለም። በመራራት ልብ ነው ሐሳቡ የመጣው። ለጌታ ያለውን ፍቅር ከማሳየት አንጻር ነው ሐሳቡ የመጣው። ማር ነው ማለት ነው አይደል? ውስጡስ መርዝ ነው። ውስጡ የሚያጠፋ ነው። ሐሳቡ እስከ ላይ ያለው የተቀባውስ ማር ነው። ጴጥሮስ ይሄ ሐሳብ ከሰይጣን ነው ብሎ ለማሰብ ምን መሆን አለበት ማለት ነው? አይምሮ መታደስ አለበት። በእግዚአብሔር ቃል አይምሮ መሙላት አለበት። ልክ አትሙት የሚለውን ሐሳብ ወደ አይምሮ ሰይጣን ሲያመጣ ጌታ ካልሞተ እኮ እኔ በጨለማ ውስጥ ነው የምኖረው። ታዲያ ይሄ ሐሳብ ከየት ነው? ኮንሽስ ትሆናላችሁ ማለት ነው። ሐሳቡን ከማስተናገዳችሁ ከገዛችሁት ከባድ ነው የሚሆነው። እናንተው ነው እስክትገዙት ድረስ ያን ሐሳብ የራሳችሁ አድርጋችሁ እስክትጠቀሙበት ድረስ የእናንተ አይደለም አይደል? ለምሳሌ በጸሎት ሰዓት ብዙ ሰዎች የሚቸገሩበትና በውስጥ የሚጠይቁኝ ነገር ነው ይሄ። በጸሎት ሰዓት አጸያፊ ሐሳብ ወደ እኔ ይመጣል ይላሉ። አጸያፊ ነገር ልክ እየጸለዩ ምናምን የተለያዩ ሐሳቦች ይመጣሉ እና ሰዎች በዚህ ነገር ይደነግጣሉ። ለምን ትደነግጣለህ? ያንተ አይደለም። ያንተ የሚሆነው ሐሳቡን ገዝተህ አንተ መናገር ስትጀምርና መኖር ስትጀምር ነው ያንተ የሚሆነው። ያኛው ውጊያ ነው፣ እየሞከረክ ነው ማለት ነው። አንተን ከዛ ሐሳብ ለማውጣት እየሞከረክ ነው ያለው። ለምሳሌ በምን መንገድ እንደሚሰራ ላሳያችሁ። ሁላችሁም እዚህ ውስጥ ያላችሁ 58 ሰዎች ስለ ድመት እንዳታስቡ። አሁን ይሄ ሐሳብ ነው የነገርኳችሁ። 58ታችሁም ሰዎች ሳትገቡም ደግሞ እየተከታተላችሁ ያላችሁ ሰዎች ስለ ድመት እያሰባችሁ ነው። አሁን ሁላችሁም ስለ ድመት እያሰባችሁ፣ ስለ ድመት እኮ አታስቡ ነው ያልኳችሁ፣ ግን እያሰባችሁ
ልክ በጸሎት ሰዓት ስለ ድመት ያላሰበ ሰው አለ? አንድ ቁጥር ይጻፍልኝ። ስለ ድመት አታስቡ ብዬ ስለ ድመት ያላሰበ ሰው አለ? ስለ ድመት አታስቡ ስል ወዲያው ከነ ፒክቸሯ ነው ወደ አይምሯችሁ የመጣችሁ። ለዛው የምታቋት ድመት ማለት ነው። እናንተ የምታቋት የምትነኳት የነበረችው ድመት ነው ወደ አይምሯችሁ የምትመጣው ወዲያው ማለት ነው። ልክ በዚህ መንገድ በጸሎት ሰዓት ስንሆን ሰይጣን ሀሳቦችን ይልካል። በቃ ሰይጣን እንደዚህ አይነት ነገር ሲገጥመን አንደናገጥም ማለት ነው። የኛ አይደለም እኮ የኛ አይደለም። የኛ የሚሆነው ልክ እንደ ይሁዳ ልክ እንደ ጴጥሮስ ሐሳቡን ገዝተን ሪያክት ስናደርግ ነው። መናገር ስንጀምር እኛ ስንጠቀመው የኛ ይሆናል። ተስማማን ከሐሳቡ ጋር ማለት ነው። አሁን ግልጽ የሆነ ስለሆነ ነው። አጸያፊ ነገር ስለሆነ ትቃወሙታላችሁ፣ ታውቃላችሁ። ግን አትጨነቁ እያልኳችሁ እንደዛ አይነት ነገር ሲሆን በቃ ቀጥሉ። እናንተ ሐሳባችሁ ላይ ቆዩ። ተውት፣ አትታገሉት። እንደዚህ አይነት ሐሳብ ሲመጣ አትታገሉት። ለመተው ማለት ከአይምሯችሁ እንዲወጣ በታገላችሁት ቁጥር እያስገባችሁት ነው ያለው። አግኝታችሁኝ ያላልኩትም ለምሳሌ እየጸለያችሁ አጸያፊ ሐሳብ ቢመጣ ያ ሐሳብ እንዲጠፋ ከታገላችሁ ከጸሎታችሁ ያስወጣችሁና እዛ ሐሳብ ላይ እንድትቆዩ ያደርጋችኋል፣ ይቆጣጠራችኋል አይምሯችሁ ማለት ነው። ግን ያ ሐሳብ ሲመጣ ምን አገባችሁ? ትታችሁ ዝም ብላችሁ በጸሎታችሁ ላይ ብቆዩ 2 ደቂቃ አይቆይም ከእናንተ ጋር። ተሸነፈ ማለት ነው። የሚያሸንፋችሁ ስትታገሉት ነው። ጸሎታችሁን ሁላ እንድታቋርጡ የሚያደርጋችሁ። ምን አገባኝ የኔ አይደለም ያንተ አይደለም። ጸሎት ላይ ብቆይ ግን በቃ በጣም ነው የብዙ ሰዎች ችግር ነው። ብዙ ሰዎች ይጽፉልኛል በውስጥ ቀላል ነው። በጣም ቀላል እንዳልኳችሁ ማወቅ ነው። በቃ ይሄ ነገር ያንተ አይደለም። እግዚአብሔር በዚህ ነገር አይከፋብህም፣ አይቀጣህም። ለምን አረክ አይልም። ያንተ አይደለም። ይሄ ውጊያ ስለሆነ ነው፣ እየሞከረክ ስለሆነ ነው። ኮንሽስ ነው መሆን ያለብህ። በቃ ተተወሱን መበርታት ነው። በቃ ውጊያ ነው፣ እየተፈታተነ ያለው መበርታት ነው። እና ዋናው ሐሳብ ይሄ ግልጽ የሆነ ውጊያ ስለሆነ ታውቁታላችሁ። ነው ሐሳቡን እያሳያችሁ ነው። ሰይጣን ግን በጣም በሚገርም ሁኔታ እኛ ጋር ሲመጣ በዚህ መንገድ ብቻ አይደለም የሚመጣው። ለምን ታውቃላችሁ? ግልጽ የሆነውን ነገር እግዚአብሔርን ተሳደብ ቢላ አትሳደብ፣ ጌታን አጸያፊ ነገር ተናገር ቢላ አትናገርም። ትወደዋለህ፣ ጌታዬ ነው አልናገርም። መልካም የሆነ ነገር ይዞ ይመጣል። መንግስቱን የሚያፈርስ ጌታን የሚያሰድብ መልካም የሆነ ሐሳብ ይዞ ይመጣል። ከዛ አንተ አትመረምርም። መንግስቱን የጠቀምክ ይመስልና ትገዛዋለህ። ሐሳቡ የማን ነው? የሰይጣን ነው። ለምንድን ነው የገዛው? አይምሮ ስላልታደሰ ነው። ልክ ጴጥሮስ እንደገዛው። ጌታ ግን ምን አለው? እርሱ ግን ዞር ብሎ ጴጥሮስን ምን አለው? ወደ ኋላዬ ሂድ። ምን ስላለ? አትሞትብኝ ስላለው። አንተ ሰይጣን፣ ከዛ የሰውን እንጂ የእግዚአብሔርን አታስብምና። ምን የሰውን ነው የምታስበው? በሰው ዘንድ ጴጥሮስ የተናገረው እኮ መልካም ነው። የእግዚአብሔርስ ፕሮግራም ምንድን ነው? አያችሁ፣ የእግዚአብሔርን ብታስብ ይሄን አትናገር። የእግዚአብሔርን አታስብምና እንቅፋት ሆነህብኛል አለ። አትሙትብኝ ጌታ ሆይ ቆይ አብረኝ ማለት እንቅፋት ነው። ለምን? የእግዚአብሔርን ቢያስብ የክርስቶስ ሞት ድል ማድረግ ያዘለው ሰይጣን ራሱ የሚሸነፍበት ስለሆነ ማለት ነው። እና የሰውን እንጂ የእግዚአብሔርን አታስብም ማለት የሰውን እንጂ የእግዚአብሔርን አታስብም። እኛ ጋር በዚህ መልኩ ነው ሰይጣን የሚዋጋን። ብዙዎቻችን ምናዝነው፣ ብዙዎቻችን ስናለቅስ የምንውለው መልካም በሚመስል ሐሳብ ሰዎች ጋር እየመጣ ሰይጣን ነገሮቻችን እየተቆጣጠረው እየረበሸው ስለሆነ ነው። መልካም የሚመስል ሐሳብ ይዤ መጥቼ ዛሬ ሐሳቡ መልካም ነው፣ ላይቭ ላይ ብቆይ ሐሳቡ ምንጩ ከሰይጣን ከሆነ ብዙዎች በዚህ ነገር ይረበሻሉ፣ ብዙዎች ያለቅሳሉ፣ ብዙዎች ቀናቸው ተረብሾ ይውላል። ለምን ሲሉ ይውላሉ? ለምን? ከእግዚአብሔር ስላልሆነ። ከእግዚአብሔር የሆነ ሐሳብ ሰዎችን አይሰብርም። ከእግዚአብሔር ሆኖ እዚህ ውስጥ ያላችሁት የእግዚአብሔር ልጆች አጽናንቷችሁ ነው የምትወጡት። ሐሳቡ ከእግዚአብሔር ከሆነ የእግዚአብሔር ሐሳብ ያጽናናሃል። ከእግዚአብሔር ከሆነ ትበረታለህ። ከእግዚአብሔር ከሆነ ተጽናንተህ ነው የምትሄደው።
አዝነ አልቅሰ የምትወጣ ከሆነ ግን ከእግዚአብሔር አይደለም ማለት ነው። ለምን? የእግዚአብሔር ሐሳብ ሰዎችን አይጎዳም፣ ሰዎችን አያሳዝንም። ሰዎች ግን መልካም እየመሰላቸው ያጋንንትን አሁን እዚህ ውስጥ ላላችሁ ሰዎች ምን እናድርግ ነው አይደል? ምን እናድርግ? እንደዚህ አይነት ነገሮች መለየት እንድንችል ምን እናድርግ? ዋናው እሱ ነው። ዋናው ፖይንት እሱ ነው። ምን ብናደርግ ነው? ይሄ ሐሳብ የሰይጣን ነው፣ ይሄ ሐሳብ ከእግዚአብሔር ዘንድ ነው፣ ይሄ ሐሳብ የሥጋ ሐሳብ ነው የሚለውን እንዴት እንለይ? እግዚአብሔር እየተናገራችሁ፣ በሰው በኩል እየተናገራችሁ፣ በተለያዩ ምልክቶች በኩል እየተናገራችሁ፣ በሐሳብ በኩል እየነገራችሁ እግዚአብሔር ላታስተውሉ ትችላላችሁ። የእግዚአብሔር እንደሆነ ላታውቁ ትችላላችሁ። ሰይጣንም ደግሞ እንደዛው ሐሳቡን እየላከ የሰይጣን እንደሆነ ሳታስተውሉ የዛ ሐሳብ ባሪያ ትሆናላችሁ። እንዴት እንለይ? ይሄው መሳሪያው ይሄ ነው መሳሪያው ይሄ ነው መሳሪያው የምንለይበት ትልቁ መሳሪያ የእግዚአብሔርን እንድናስብ ከእግዚአብሔር የሆነውን ነገር እንድንለይ ይሄ ነው መሳሪያው። መጽሐፍ ቅዱስ የእግዚአብሔርን ሐሳብ ልንረዳ የምንችለው ጋቢ ብለብስ ኑሮ አያስለኝም ነበር። የእግዚአብሔርን ሐሳብ ልንረዳ የምንችለው ከእግዚአብሔር የሆነውን ነገር ማወቅ የምንችለው በቃል ውስጥ ነው አይደል? የመጣው ሐሳብ እኔን ይጎዳኛል፣ ቤተሰቤን ይጎዳል፣ የአካሉ ብልት የሆኑትን ይጎዳሉ፣ ህይወቴን ይጎዳል፣ ትዳሬን ይጎዳል፣ ልጆቼን ይጎዳል፣ ይጠቅማል የሚለውን ምንለየው አይምሯችንን በእግዚአብሔር ቃል ሲሞላ ብቻ ነው። የክርስቶስን ህይወት መኖር ስንጀምር ነው። የክርስቶስ ልብ አለን ይላል መጽሐፍ። የክርስቶስ ሐሳብ አለን ማለት ነው። የክርስቶስ አይምሮ አለን ማለት ነው። የክርስቶስን አይምሮ ቁልፍን አስረን ሳይሆን መቀመጥ ያለብን ስንጠቀምበት ሐሳቡ የማን እንደሆነ እንለያለን። የክርስቶስ አይምሮ ያለው ሰው ኮንሸስ ነው ማለት ነው። ሐሳቦችን በቀላሉ የመለየት የመረዳት አቅም ይኖረዋል። የክርስቶስ ሐሳብና አይምሮ የሚኖርን ወይ ደግሞ የክርስቶስ ልብ የሚኖርን ደግሞ የቀደመውን አይምሮ ወይ ደግሞ የቀደመውን ዕውቀታችን ጥለን አይምሮአችን በእግዚአብሔር ቃል ስናጥበው ነው። በእግዚአብሔር ቃል ስናጥበው ነው። አንድ ቪዲዮ ሰርቼ ነበረ። ምናልባት 6-7ኛው ቪዲዮ ነው ወደታች ስለ ኒውሮ ሳይንስ ምናምን የተወሰነ ያጠናችሁ ሰዎች ካላችሁ አይምሮአችን የሚሰራበትን መንገድ በተወሰነ ደረጃ ልትረዱ ትችላላችሁ። ዓለም እኛም ፕሮግራም አድርጋ ነው ወደ እግዚአብሔር መንግስት ያመጣችን። የጨለማው መንግስት አባል ነበር አይደል? በጨለማው መንግስት ስንኖር ለምሳሌ እኔ ከ4 ዓመት በፊት ኦርቶዶክስ ነበርኩ፣ ሙት ነበርኩ ማለት ነው። የምመላለሰው በዓለም ስርዓት ነበር እና ዓለም ፕሮግራም ታደርገኛለች፣ እኔን ፕሮግራም ታደርገኛለች። የነበረኝ ሃይማኖታዊ ዕውቀት፣ ስለ እግዚአብሔር ያለኝ መረዳት፣ ስለ ህይወት ያለኝ መረዳት፣ ስለ ኃጢአት ያለኝ መረዳት ዓለም እኔን በሰራችኝ ልክ ነው ሞልታኛለች ማለት ነው። ከዛ ብሩክ ይሄ ነው ብዬ እንዳምን አድርጋኛለች፣ አለ እንድቀበል አድርጋኛለች፣ ፕሮግራም አድርጋኝ እኔን ማለት ነው። ዛሬ ብሩክ ሲባል ምዞረው ብሩክ የሚለውን ድምፅ በተደጋጋሚ ቤተሰቦቼ እኔ ላይ ፕሮግራም ስላደረጉት ነው። ልጅ እያለሁ ብሩክ የሚለውን ድምፅ በተደጋጋሚ ስሰማ ድምፁ ምን ሆነ ማለት ነው፣ ሴቭ ሆነ። ከዛ ብሩክ ሲባል ዞራለሁ። ሁላችሁም እንደዛ ነው የሆናችሁት። ብሩክ እኔ ነኝ ብዬ አመንኩ ማለት ነው። ምንም መጠሪያ ስም ሰጥተውን እንደዛ ባይኖር ኑሮ የሆነ ስም ሲጠራ አንዞርም ነበር። እኔ ነኝ ብለን ያመንነው ቤተሰቦቻችን ፕሮግራም ስላደረጉን ነው። ሰው በዓለም እያለን ኃጢአት ፕሮግራም ሆኗል፣ በእኛ ላይ ፍራቻ ፕሮግራም ሆኗል፣ ጥርጣሬ ፕሮግራም ሆኗል፣ ዝሙት ፕሮግራም ሆኗል። ዓለም ሁሉም ነገር እኛ ላይ ሰርታለች። አሁን ወደ እግዚአብሔር መንግስት መጣን ከመሆን ይሄ በጣም ዋና ነገር ስለሆነ ነው። እሺ፣ ለክርስትና ህይወት በተለይ የእግዚአብሔርን ሐሳብ ለመረዳት ለጸሎቶቻችን መልስ እንዲፈጥን ምክንያት የሚሆነው ይሄ ስለሆነ ነው። ወደ እግዚአብሔር መንግስት ስንመጣ ፍራቸው አብሮ ነው የሚመጣው። ሙት የነበረው መንፈሳችን ይቀሰቀስና ከእግዚአብሔር ጋር ኮኔክት እናደርጋለን። የእግዚአብሔር ልጆች ነን
አይደል? የእግዚአብሔር ልጆች ነን። ነገር ግን ምንም የእግዚአብሔር ልጆች ብንሆን ዓለም የሰጠችን እውቀት ግን አለ። አሁን በዓለም ምልልስ ውስጥ ስለነበርን እና ለምሳሌ ስለ ጸሎት ወደ ጌታ እንደመጣ ስንጸልይ ምን እናደርጋለን? አይሆን እያልን ነው ምንጸልየው። ለምን? በቃሉ ውስጥ እምነታችን ስላላደገ፣ በቃሉ አእምሯችን ስላልታጠበ፣ እምነታችን ቃሉ ውስጥ እያደገ ሄደና እግዚአብሔር ይሄን ያደርግልኛል ብለን አምነን በእምነት መጸለይ እንጀምራለን። ልክ ሁሉም ነገር በእግዚአብሔር ቃል እስካልታጠበ ድረስ ወደ እግዚአብሔር መንግስት ከመጣን በኋላ የእግዚአብሔርን ሐሳብና የአጋንንትን ሐሳብ ለመለየት እንቸገራለን። ልናቅ አንችልም። ለምን? የዓለም ስርዓት በአእምሯችን ውስጥ ስላለ። ሰይጣን ደግሞ ይሄን ሰው ለማጥቃት ቀላል ነው የሚሆንለት። ሐሳብ ሲያመጣ አይለይም ሰውየው ከማን ነው የሚለውን። ለምን? ቃሉ አልተሞላማ ጭንቅላት ውስጥ። ቃሉ ስላልተሞላ ይሄ ሐሳብ ከሰይጣን ነው። ያምራላ ሐሳቡ፣ ቆንጆ ነው ሐሳቡ፣ ልክ ጴጥሮስ ጋር እንደመጣው። ከዛ ያደርጋል። ከዛ በዛ ነገር ይወድቃል፣ ይስታል በዛ ነገር። ከዛ ይታሰራል፣ ያዝናል። ደግሞ አገኛችሁኝ? ያዝናል። ራሱን መውቀስ ይጀምራል። በቃ እኔማ አልዳንኩም ማለት ነው፣ አልመጣሁም ማለት ነው፣ ከዓለም አልተለወጥኩም ማለት ነው። ከዛ ደግሞ እንደገና ይፍጨረጨርና በሆነ ነገር ደግሞ ይወድቃል እንደገና። ከዛ ራሱን መውቀስ ይጀምራል። እስረኛ ሆኖ ይኖራል ማለት ነው። ይሄ የሆነው አይምሮ እየተጫወተበት ስለሆነ ነው። ስላልታደሰ እግዚአብሔርን ቃል ከእግዚአብሔር ቃል ጋር ፋሚሊ ስላልሆነ አይምሮን ስላላደሰ መለየት አይችልም። ከአጋንንትና ከእግዚአብሔር የሆነውን ሐሳብ መለየት አይችልም። እግዚአብሔር በህይወቱ ላይ ማድረግ የሚፈልገውንም ነገር ሳያደርግ ይኖራል። ይሄ ሰው ትልቁ መሳሪያችን በአይምሮ መታደስ በመለወጥ እግዚአብሔርና የአጋንንት የሆነውን ሐሳብ ከእግዚአብሔር የሚመጣውን ፕሮግራምና የአጋንንትን ውጊያ መለየት እንችላለን ማለት ነው። መለየት እንችላለን። ለምሳሌ እግዚአብሔር ተናግሯችኋል። እኔም ለምሳሌ እግዚአብሔር ተናግሮኛል። ቀጥታ ተናግሮኛል። እኔ ይሄን ቃል በጣም ነው ማምነው እና በጸሎቴ ሁሉ ላይ አስገባዋለሁ። እግዚአብሔር የተናገረኝን ቃል በጸሎቴ ሁሉ እናገረዋለሁ። እግዚአብሔር ተናግሮኝ የሆነ ሐሳብ ከዚህ ተቃራኒ ቢመጣ ኮንሸስ ሆናለሁ ቶሎ ማለት ነው። ለምን? እግዚአብሔር አንድ ነገር ነግሯችሁ ከዛ የተለየ ተቃራኒ ሐሳብ አይነግራችሁ። ለምን? የእግዚአብሔር ቃል የሚፈጸም ስለሆነ የማይታጠፍ ስለሆነ ከዛ ከተናገራችሁ ቃል ተቃራኒ መጥቶ የተናገረውን ሐሳብ አያፈርስም እግዚአብሔር። ይሄ ሐሳብ የእግዚአብሔር አይደለም ማለት ነው። የእግዚአብሔር አይደለም። ልክ እንደዚህ ኮንሸስ መሆን የምትችሉት ምን ሲሆን ነው? ግን ምን ሲሆን ነው? አይምሯችሁ በእግዚአብሔር ቃል ቁጥጥር ሲሆን ነው። ዛሬ መጽሐፍ ቅዱስ ያነበባችሁ ሰዎች እስኪ አንዳንድ ቁጥር ጻፉልኝ። አንድ ምዕራፍም ሁለት ምዕራፍም ሶስት ምዕራፍም ችግር የለውም። የሰማችሁ አይደለም ያልኩት፣ ያነበባችሁ። አይስ እሺ ሜዲቴት ያደረጋችሁ ሰዎችስ? ሜዲቴት ያደረጋችሁ ሰዎች ደግሞ ሁለት ቁጥር ጻፉልኝ። ያነበባችሁ ሰዎች፣ ሜዲቴት ያደረጋችሁ ሰዎች ደግሞ ሁለት ቁጥር። እሺ ሁለት ሰው አሁን እናንተ ሁለታችሁ ሶስት አራት ሰው እናንተ አራታችሁ ያገኛችሁትን ነገር ልንገራችሁ። ሜዲቴት እንድታደርጉ እያበረታታችሁ ስለሆነ ነው። አይምሯችሁ የሚታደሰው በዛ መንገድ ብቻ ስለሆነ ነው። አሁን እናንተ አራታችሁ ያነበባችሁት ጥቅስ መቼም ከህይወታችሁ አይጠፋም። የመጀመሪያው እሱ ነው። ሁለተኛ ካነበባችሁት ጥቅስ ውስጥ አዲስ መገለጥ አግኝታችኋል። ካልሆነ እያደረጋችሁ አይደለም። እሺ ሁለቱ ነገር መሆን አለበት። ለምሳሌ አነበብኩኝ፣ ዮሐንስ ወንጌል መጽሐፍ ምዕራፍ 6ን አነበብኩት። ከዛ መጽሐፉን ዘጋሁት። አነበብኩኝ፣ በደንብ ደጋግሜ አነበብኩት። ከዛ መጽሐፉን ዘጋሁትና
ያነበብኩትን ነው ደግሜ አይምሮዬ ላይ ማመላለሰው አይደል? አይምሮዬ ላይ ሲመላለስ ፕሮግራም እየሆነ ነው፣ እየተጫነ ነው ማለት ነው። ኮንሽስ ከሆነው ማይንዳችን ወደ ሰብ ኮንሽስ ፕሮግራም እያደረግን ነው፣ እየጫን ነው፣ እያመላለስን ሪከርድ እያደረግን ነው። ሰው ጥቅሱ ሊጠፋባቸው አይገባም። ሁለተኛው ደግሞ እዛ ክፍል ውስጥ እግዚአብሔር አዲስ መገለጥ ይሰጣቸዋል። ይሄ ሁለቱ የሚታየው ነው። ሶስተኛው ደግሞ አይምሯችሁ ዋናው ይሄ ነው፣ በእግዚአብሔር ቃል ይታደሳል። ሁለቱ የሚታየው ምንድነው? መገለጥ ነው። ለሰዎች የምትናገሩት፣ ለእናንተ የምትደነቁበት እግዚአብሔር መገለጥን ይሰጣቸዋል። ሁለት ጥቅሱ አይጠፋባችሁም ከአይምሯችሁ ላይ። ሶስተኛው በአይምሮ መታደስ ትለወጣላችሁ። እሺ ይሄ ሆኗል። በእናንተ በአይምሮ መታደስ ሂደት ነው። ሁለቱን ነገር አግኝታችሁበታል። አራታችሁን ሰዎች ነው የጠየቁት። መንጌ ኢየሱስ ይወዳችኋል፣ ጫልቱ ዘን ክርስቲያን ሜዲቴት ያደረጋችሁት ጥቅስ አይጠፋባችሁም አለ። አሁንም አይምሯችሁ ውስጥ እግዚአብሔር በዛ ጥቅስ ውስጥ አዲስ መገለጥን ሰጥቷችኋል። ሰው ምንድነው እያረኳችሁ ያለሁት መሰላችሁ? ሜዲቴት ስታደርጉ በዛ ልክ መሆን አለበት። ምንድነው እግዚአብሔር በዚህ ክፍል ውስጥ ሊነግረኝ የወደደው ነገር የፈለገው ነገር እንድትሉ ስለፈለግኩኝ ነው። ገብቷችኋል? ታነቡና ቃሉን ስታመላለሱት ይኸውላችሁ ቃሉ ሕይወት ነው፣ ደግሞ መንፈስ ነው፣ ባለቤቱ ሕያው ነው። ቃሉን ስታብላሉት ባለቤቱ ቃሉን ይገልጥላችኋል፣ ይነግራችኋል፣ ክፍሉ ያብራራላችኋል። ሜዲቴት የምታደርጉት እዛ ልክ ነው፣ እዛ ድረስ ነው ማለት ነው። ዝም ብሎ ይሄ ወደ ሌላ ሐሳብ እየሄዳችሁ እንደዛ አይደለም። እንደዛ ሲሆን ምን ይሆናል? በቃል ውስጥ አዲስ መገለጥ ትቀበላላችሁ። አይምሯችሁን ግን ያድሳችኋል። የዓለም ምናምንቴ ከእናንተ ውስጥ ይወጣና የእግዚአብሔር ቃል ብቻ ይሞላል። የመንፈስ ፍሬ ምንድን ናቸው? የመንፈስ ፍሬ ምንድን ናቸው? ምን ናቸው የመንፈስ ፍሬ? ገላትያ 5 አይደል? በጣም ግልጽ ነው። እነዛ የመንፈስ ፍሬዎች በልብ መዝገብ ያሉ ናቸው ወይስ አይደሉም? በልብ መዝገብ ያሉ ናቸው ወይስ አይደሉም? የመንፈስ ፍሬዎቹ